ኢትዮጵያ ያለፉት ዘመናትን በጋራ የመስራት እሳቤን ወደ መሬት ያወረዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግባራትን ከተለያዩ የአፍሪካ ሀገራት ጋር ስትከውን ቆይታለች። በዚህ ሂደት ውስጥ ዘመኑን የሚመጥን ትብብርን በመግለጽ ረገድ አድዋና ዳግማዊ አድዋ ህዳሴን የሚስተካከላቸው እንደሌለ ይነሳል። ከወራት በፊት የተመረቀው ታላቁ የኢትዮጵያ ህዳሴ ግድብን ከቀናት በፊት የጎበኙት የቀድሞ የአፍሪካ አንድነት ድርጅት መስራች ፓን አፍሪካኒስት መሪዎች ልጆች ያረጋገጡት ይህንኑ ነው። ህዳሴ ግድብ ለአህጉሪቱ የሚተርፍ ብስራት ይዞ መምጣቱን የራሳቸውን ሀገር መነሻ አድርገው የነገሩን ደግሞ የጁሊየስ ኔሬሬ ልጅ ናቸው። ሀገሬ ታንዛኒያም ከዚህ ፕሮጀክት ኃይል ታገኛለች። ስለዚህ ይህ ፕሮጀክት የኢትዮጵያ ብቻ ሳይሆን ቀጠናዊ ፕሮጀክት ነው ማለት ነው። እናም የፓን አፍሪካኒዝም ንቅናቄ መርህ የሆነውን አፍሪካውያን መንግስታትና ህዝቦቻቸው በጥምረት የተለያዩ የልማት ፕሮጀክቶች ላይ እንዴት በጋራ መስራት እንደሚችሉም ማሳያ የሚሆን ነው። ይህ በሁሉም ዘንድ እንዲገለጥ በትብብር መስራት እንደሚገባም እነዚህ የቀድሞ መሪዎች ልጆች ያነሳሉ። ምክንያቱም ህዳሴ እንዴት መስራት እንደሚቻል በመነሻነት ተቀምጧልና። አሁን ወንዙ ከ10 በላይ ሀገራትን ያቋርጣል። እነዚህ ሀገራት ከዚህ ተፈጥሯዊ ሀብት መጠቀም የሚችሉበትን አማራጭ መፈለግ አለባቸው። እነዚህ ሀገራት ለራሳቸው ለቀጠናውና ለአህጉሪቱ ልማት በትብብር መስራት አለባቸው። የአፍሪካን አንድነት በሚያረጋግጥ መልኩ እንዴት መስራት ይችላሉ ለሚለው ይሄ የሚያበረታታ ነው። ኢትዮጵያ በዘመናት ሂደት ውስጥ ለራስ ብቻ ሳይሆን ለሌሎች መትረፍን በተግባር እያሳየች ከጎረቤቶቿን ያስቀደመ የዲፕሎማሲ ጥቅምን መሰረት ያደረጉ የተለያዩ ስራዎችን እየተገበረች ዛሬ ላይ ደርሳለች። ዛሬ ደግሞ ይህንን የሚያስቀጥልና በተግባር የሚያረጋግጠውን ስራ በዚህ በህዳሴ ግድብ ላይ እውን ሆኖ ለጎረቤት ሀገራት እስከ ታንዛኒያና ደቡብ አፍሪካ የሚዘልቅ የኤሌክትሪክ መሰረተ ልማቶችን እየዘረጋች ትገኛለች። ይሄ ለአፍሪካ የልማት ትብብር ምን ያህል አጋዥ ነው? አህጉሪቱ ላይ የኃይል እጥረት አለ። ለዚህ መፍትሄ ፍለጋ ሩቅ መሄድ አያስፈልግም። እዚህ መምጣት ብቻ ነው የሚጠበቅባቸው። እኛን የሚረዱንና የመፍትሄው አካል የሚሆኑ ወንድሞቻችን ይህን እዚህ ሰርተዋል። ችግራችንን ሊጋራና መፍትሄ የሚያቀርብ የኃይል ግድብ እዚህ ተሰርቷል። ለአፍሪካ አንድነት የሚሆን አባቶቻችን ያኔ ይመኙት የነበረውን ያሳካ። አባቴ ኳሜ ንኩርማ ይህንን ይል ነበር። አፍሪካውያን ኢኮኖሚያችንና ልማታችንን በአፍሪካዊ መሰረት ላይ ማቀድ እንችላለን። ሀገራት መሰረተ ልማቶችና ኢንዱስትሪዎችን ለመገንባት በጋራ መስራት ከቻልን መጪው ጊዜ የእድገት ማድረግ እንችላለን ይል ነበር። ግድቡ ለዚህ ማሳያ ነው። በአንዳችን ላይ ያለ መልካም ነገር ሁሉ ለሌሎቻችን የሚተርፍ ነው። ይህ ስፍራ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን በተለይም ዘመኑ የሚጠይቀውን የነጻነት መንገድ በር ከፋች ተደርጎ የሚነሳ ጭምር ነው። አፍሪካውያን ከዚህ ምን ተምረዋል? ለአፍሪካ የኢኮኖሚ ሉዓላዊነት መንገድስ ምን አይነት አስተዋጽኦ አለው? የትኛውም ፕሮጀክት ጥቅሙ ለሁላችንም ነው። በጋራ ማቀድ የሚያስፈልገን እድሎች ስላሉን ነው። ባለን አቅም 1.3 ቢሊዮን ህዝብ እንደ አፍሪካ ይዘን ራሳችንን እንደ ልዕለ ሀያል ማሰብ አለብን። ዲያስፖራውን ስታካት ደግሞ ወደ 1.6 ቢሊዮን እንጠጋለን። ይህ ቁጥር ምን ማለት ነው የሚለውን መረዳት ያስፈልጋል። ይህ ግድብ ደግሞ መነሻችን ይሆናል። ለኢትዮጵያውያን ሁለተኛ አድዋ፣ ለእኛም ኩራታችን መነሻችን ነው። ሀገራትን በትብብር ይህን መሰል ተጨማሪ ፕሮጀክቶችን ወደፊት መስራት ይችላሉ። It's really important for any African who has the chance to visit here. ማንኛውም አፍሪካዊ የሆነ ይህንን ፕሮጀክት በአካል የመጎብኘት እድሉ ያለው ይህንን እድል ባያባክን በጣም ጠቃሚ ነው። እኛ አፍሪካውያን የውጭ ሀብት ላይ ጥገኛ ሳንሆን ይህንን የመሰሉ የራሳችንን ፕሮጀክቶች መገንባት እንደምንችል በተግባር ያስታውሰናል። በራሳችን አቅም መልማት እጅግ በጣም ወሳኝ ነው። ይህ ደግሞ ከጥገኝነት በተላቀቀ መልኩ ራስን ለማልማት በሚደረግ ጥረት ውስጥ እንዴት ሌሎችን በሚያበረታታና ኃላፊነት በተሞላበት መልኩ መስራት እንደሚቻል ማረጋገጫ ነው። Developing ourselves and not depending on other people. በህዳሴ ላይ የተገለጠው ለራስ ብቻ ሳይሆን ለሌሎች መትረፍን ያስተማረ ነው። ግድቡ ከመሰረተ ልማት በላይ የሚያካፍለው የማድረግ አቅምም ሌላኛው የኢትዮጵያ ስጦታ ነው። የኮንክሪት ግድብ ብቻ ሳይሆን እሳቤው የማድረግ አቅሙ የመፈጸም ችሎታውን ስናየው በጣም ብዙ ትርጉም ያለው ነው። የሚያመነጨው ኢነርጂም ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ኤክስፖርት አድርጎ መቅረብ የሚችል ነው። ከምንም በላይ ደግሞ አፍሪካውያን አሁንም
ትላልቅ ፕሮጀክቶችን ማለም ሩቃቸው እንዳልሆነ ኢንደር ግራስፕ እንደሆነ ወይም ሊደርሱበት የሚችሉት እንደሆነ በማሳየት ረገድ ያለው ሚና ከፍተኛ ነው። በዚህ ተነሳሽነት ሌሎች ሀገራትም አልቀው ቢያቅዱ አልቀው ቢፈጽሙ ለኢትዮጵያ ትልቅ ትርጉም ያለው ነገር ነው ማለት ነው። ህዳሴ በሀገር የመልማት እሳቤ ውስጥ ለሌሎች መትረፍን በተግባር የገለጠ ፕሮጀክት መሆኑን ግድቡን የጎበኙት የቀድሞ መሪዎች ልጆችና የልጅ ልጆች አረጋግጠዋል።